ሰላም እግዚአብሔር ይመስገን። ማን ትባላለህ? እርሜስ እባላለሁ። ቅድም ያገኘሁህ ሊስትሮ እየጠረክ ነበር። ምን ያህል ጊዜ ሆነ ሊስትሮ በመጠረክ? እንደ 2 ዓመት አይደል? ኑሮ እንዴት ነው? ጥሩ ነው። ምንም አይደለም። ተከራይተህ ነው የምትኖረው? ወንድሞች ጋር? የት ሀገር ሰው ነው? ወደ ደቡብ። ደቡብ ሲባል የትኛው አካባቢ? ወላይታ። እና አሁን ምሳ ልንጋብዝ ፈልገናል። ደስ ይላል። ምሳ እንጋብዝ። አሁን ያለነው ሰሚ 72 ነው። ወንድማማቾች ስጋ ስፔሻል ክትፎ ቤት ነው ያለነው። እና ምሳ እንበላለን ማለት ደስ ይለኛል። እና ክቡራትና ክቡራን ተከታታዮቻችን አንዳንዴ ቆርጦ ክትፎ፣ ጥብሱ፣ ጮኮ፣ አይቡ ለእንዲህ ያሉ ሰዎች አይ ቲንክ በአዲስ አበባ ኑሮ እንዲህ ያለ ምግብ ለማግኘት የሚቸገሩ ይመስለኛል። እና ይሄንን የሚያይ ድሃ ምስኪን እንደገና ስጋ ቤት ባየ ቁጥር በዛ እልፍ የሚል የኔ ቢጤ አሁን እንዴት ነው የሚሆነው? አያምረውም ወይ? አንዳንዴ መተሳሰብ የሚያስፈልግ ይመስለኛልና እችን በማለት ሀሳቡን ለወንድማማቾች የስፔሻል ጥሬ ስጋና ክትፎ ቤት እዚህ ሰሚ 72 በጣም ለማመሰግናቸው ፈልጋለሁ። እስቲ ምግቡን እንቃመሳ። ቆንጆ ነው አይደል? ምርጥ ነው። አይ ቆንጆ ነው። በቤትህ በምን ያህል ጊዜ ነው ስጋ የምታገኘው? በአመት አንዴ ነው ስጋ የምታገኘው? ወላይታ ምንድን ነው የሚመረተው በአብዛኛው እዛ አካባቢ? እኛ ጋር ስኳር ድንች። አሁን ወደ ሀገር መመለስ አታስብም? ወደ ወላይታ አስባለሁ። ምን ይዘህ? ከምን በኋላ? የሆነ የራስ የሆነ ስራ ናግኘው ምን እዛ ሄደህ ለመስራት ነው ወይስ እዚህ አዲስ አበባ ያው ሊስትሮ እየሰራህ ነው ያገኘው? ከዛ በምታገኘው አጠራቅመህ እንትን ለማለት የምታስበው? ቢመቻኝ እዚህ ቢኖር መጀመሪያ ምርጫዬ ነው። እዚህ አዲስ አበባ ሊሳካልህ መጀመሪያ ምርጫዬ ነው። ካልሆነ ግን መመለስ ነው። ካልሆነም ያው ሆኖ ይዛ የተወለድኩ ቦታ ላይ ለመኖር ሳይሆን ያው የወላይታ ዋና ከተማ አለች በዝና እዛ ላይ የመኖር ተስፋ አለኝ። አይ ተስፋ ምኞት አለኝ። እዛ ወላይታ ሶዶ ምን አለ? ያው ከተማ ነች አይደል? ማንኛውም ስራ ለመስራት ያው ኑሮ በጠቅላላ ወደ ከተማ ላይ ቢሆን ፍላጎቴ ከተማ መሆን ነው የምትፈልገው። ጥሬ እየበላህ በቀን ምን ያህል ብር ትሰራለህ? አሁን በሊስትሮ አገር ውስጥ ገቢ ቀረጥ አለ እንደ እናንተ ጋር የመንግስት ግብር ትከፍላላችሁ? የለም አይደል? ግብር የለም። ግን ለምን ብትነግረኝ ምን አስፈራለህ? የህይወት ግብር አለ። ምን የቤት ኪራይ ከሱ አላለፈም። ብዙ ጊዜ የቤት ኪራይ ግን አንድ ላይ ሆናችሁ አቀናይታችሁ ነው የምትከራዩት ብቻችሁ አይደል? ቢሆንም ቤት ኪራይ እኔም አለበት ያው ቆርቆሮ በቆርቆሮ ነው። አይ ቆርቆሮ ቤት ነው። ቆርቆሮ በቆርቆሮ ነው። 5000 ነው እንከፍለው። ለስንቱ? ለሁለት 2500 ታዋጣላችሁ ማለት ነው። የመብራት የሚባል የለም? መብራት የለም። በሰውየው ነው የሚቆጠረው። ለቆርቆሮ ቤት 5000 ብር። ስንት በስንት ሆናለች ቤቷ? ጠባብ ናት። ያው ፍራሽና 1-2 ወንበር ምናምን ችሎም ነው። በቃ እቺ 5000 ብር እንደዛ ነው። ወደ ኢትዮጵያ ህዝብ ስማ፣ ህዝባችን እንዴት ሊሆን ቻለ? ይሄ የቤት ኪራይ ችግር ከባድ ነው በእውነት።
የቆርቆሮ ቤት ብዙም ንጽህና የሌለው 5,000 ብር። ይህ እኮ የዛሬ 15 ዓመት ምናምን ሙሉ ግቢ በጣም ቪላ ቤት የሚከራይበት ገንዘብ ነው። ያው አንድም ምስኪን ወንድማችንን ይዘን እየቀማመስን ነው። ይህን ቤት ማመስገን አለብን። እንዲህ እንደው አሁን ልጁን ቅድም ስጠይቀው እንደሰማችሁት ስጋ የማገኘው በአመት አንዴ ነው አለ። አይ ቲንክ እንዲህ ያሉ ሰዎችን ካለን ነገር እንድናካፍል ቢሆን መልካም ይመስለኛል። ስላላችሁ ኮሜንት ሁሉ ያው ኮሜንት ባር ላይ እንትን በሉልን። ምግብ ለሁሉም ቢዳረስ መልካም ነው። ኢትዮጵያ የገበሬ ሀገር ሆና ሳለ የሚበላና የሚጠጣ በፍጹም ሊቸግራት የሚገባ ሀገር ናት ብዬ አላስብም። እኔ ኢኮኖሚክስ ተማሪ ነኝ። ብዙ ጊዜ ሬዲዮና ቴሌቪዥን የሚያወራው ስለ ከተሜ ነው። 20 በመቶ ስለሆነው የኢትዮጵያ ሕዝብ ከተሜን ነው አድሬስ የሚያደርገው። 80 በመቶ ገበሬ ነው። እና በነገራችን ላይ የኢትዮጵያ ሚዲያ ስራ እየሰራ ነው ማለት አልችልም። እኔ በበኩሌ የሚያወራው ስለ 15% ህብረተሰብ ነው። ስለ 80% እንዲህ ያሉ የገበሬው ልጆች ሲቸገሩ ገበሬው ለአፈር አሲዳማነት ይታገለዋል፣ የአየር ንብረት ለውጥ ይታገለዋል። የማዳበሪያ ደግሞ አክሰሲቢሊቲ ወደፊት ይስተካከላል ብለን እናስባለን እንጂ ይሄ ነገር ብቻ ፕራዮሪቲ የኛ ኮምፓራቲቭ አድቫንቴጅ በግብርናው ትከሻ ላይ ነው እንላለን። ይሄ እየበላን ያለነው ነገር ራሱ የገበሬው ውጤት ነው በቀጥታ ሆነ በተዘዋዋሪ መንገድ እና የገበሬው መታገዝ እንዳለበት በጣም ይሰማኛል። አሁን ከተማ ውስጥ እናትህ ወይ አባትህ ገበሬ ካልሆኑ በእርግጠኝነት አያትህ ገበሬ ናቸው። በቃ ይህ ሀገር የገበሬ ሀገር ነው። ግን እንደዚህ ስልም እንደው ከንቱ ውዳሴ ለማቅረብ ምናምን ተፈልጎ አይደለም። ኢትዮጵያ እንወዳለን፣ ሰው እንወዳለን የምትሉ ከሆነ በእርግጥም ኢትዮጵያ ማን ናት ብላችሁ መጠየቅ ያስፈልጋል። እኔ ይህን ጥያቄ የሚጠይቅ ሰው ካለ በጣም እርግጠኝነት መልሱ ኢትዮጵያ የገበሬ አገር ናት ነው መልሱ። እንደነኚህ ልጆች ማለት ገበሬ ናቸው፣ ቤተሰቦቻቸው ገበሬ ናቸው። እና እንዳልኳቸው የምንበላውም የተከበረው ምግባችን የአርሶ አደራችን የላ ውጤት ነው። አይ የከተሜን የሚል መቼም ጤነኛ ኑሮ ያለ አይነት ኤርሚያስ እየበላህ በደንብ ብላ የታባ ሲገኝ ልብልቡን ማለት ነው። እና አሁን አዲስ አበባ እንደው ቢስተካከልልህ እዚሁ ሱቅን ከፍተህ መስራት ትፈልጋለህ አይደለም? ከወላይታ ሶዶና አዲስ አበባ የትኛው ትሻላለች ለመኖር? እየበላህ ምነው ለመኖር አዲስ አበባ ነው። አዲስ አበባ ነው የሚሻለው? አዲስ አበባ ምነው ፈራኸው? አዲስ አበባ ታዲያ ፈራሁ ወላይታ ሶዶ ብለህ እኮ አፈገፈክ ብዬ ነው። እንደምን አትፋለመውም? ይሄን የዚህ ነገር ኑሮ የአዲስ አበባውን ተፋለመውና እስከ መጨረሻው እስከ ጥግ ማለት ነው። ካልሆነ ወደ ወላይታ ሶዶ ታፈገፍጋለህ። ወላይታ ሶዶ ደግሞ ካልሆነ ወደ ወላይታ ወደ ገጠሩ። እንደዚህ ነው ስልታዊ ማፈግፈግ የሚባል ነገር አለ ብዬ ነው። ግን እጅ አትስጥ ነበር አልሰጥም። ሱስ ምናምን ትሞክራለህ። ታዲያ እንደሱማ ከሆነ ገንዘብ ለማጠረቀም እድል አለህ አንተ። ነፃ ነኝ በጣም ደስ ይላል። ከተሜ ጋር ያለው ችግር እሱ ነው። እየበላ ጥሬውንም እየበላ ትልበልህ እየበላ ማስተረፍ አይቻልም። ለእኔና ለወንድማችን እንደቀረበው አይነት ለእንግዳውም የሚቀርብ ከሆነ መቼም በጣም ግሩም ነው። ኧረ በሚገባ ነው። ያው አጠገቤ ስለሆንኩ ያው አያለሁ። እና አሁን የወደፊት ዓላማህን እስኪ ንገረኝ። ምን ታስባለህ? የወደፊት እንግዲህ በሊስትሮ ስራ ላይ ነው የተሰማራህ። አሁን አይቻለሁ። ምን ታስባለህ? እገዛ የምትፈልገዋለህ ከመንግስት ከህብረተሰቡ? ያው የተሻለ ደረጃ ቦታ ደስ ይለኛል። በዚሁ ከዚህ የተሻለች ቀን እመኛለሁ። የተሻለ ስራ በዚሁ ስራ ማቀጠል አልፈልግም። የእጅ ሙያ ቢኖርህ አትፈልግም? የእጅ ሙያ ነው የአናጢነት፣ የቴክኒክ ሙያ፣ ጥገና፣ እንደዚህ አይነት ሙያ ቢኖርስ ጥሩ አይደለም?
ይሄን የሚያሰለጥነ ሰው ቢገኝ እስቲ ወገኖች ይታሰብበት። እንዲህ ያለ ወጣት ልጅ አሁን የቴክኒክ ሙያ ማዕከል ያላችሁ የምታስተዳድሩ ካላችሁ ሙያ ማስተማሩ የሚሻል ይመስለኛል። በጎ አድራጎት ስራ ላይ ያላችሁ ህብረተሰብን ወደ ምርታማ ስራ ለማንቃት የምትፈልጉ አሁን ይሄ ወጣት ሊስትሮ ነው። አይ ቲንክ ሊስትሮነት የተከበረ ነው፣ ገቢ ያስገኛል። ግን ምርታማ ወደሆነ ስራ ከፍ ለማለት ግን የሆነ ሙያ መማር መቻል አለበት አንድ ሰውና እንዲህ ያሉ ወጣቶች ይህ ሙያ እድል ቢያገኙ ቢሰለጥኑ መልካም ይመስለኛል። ኮሜንት ላይ የጻፉልን እስኪ የምታግዟቸውን ካሉ አግዟቸው። እኔ ገንዘብ እርዶ አይደለም፣ በነገራችን ላይ እኔ ገንዘብ አልጠይቅም። ሙያ ግን አስተምሯቸው የምትችሉ ካላችሁ ነው የምለው። በተረፈ ቆይታችን እንዴት ነበር? ምግቡ እንዴት ነበር? ምርጥ ነው። ይጣፍጣል። እንግዲህ ደግሞ ሌላ ጊዜ ደግሞ እንገናኛለንና በተመሳሳይ ጊዜ የምታስተላልፈው መልእክት አለ? ለመናገር የምትፈልገው አንተ በህይወቴ መናገር የምፈልገው ግን ለመናገር እድል ያላገኙት ነገር አለ ብለህ የምትለው ስለ ሰው ጠባይ ሊሆን ይችላል፣ ስለ ሀገር ሊሆን ይችላል፣ ስለ ህይወትህ ሊሆን ይችላል። እንደዚህ አይነት ነገር አስበህ ታውቃለህ? የመናገር እድሉ እንድታገኝ ምን መናገር ትፈልጋለህ? ለምሳሌ ደስተኛ ነኝ። ያው በህይወትም እስካሁን ላለሁበት እግዚአብሔር ይመስገን ደስተኛ ነኝ። በህይወትም ደስተኛ ነኝ። ስለዚህ ያው ምንም ሌላ የለኝ። አድማጭ ተመልካቾቻችን በቃ የአሳውን ማጥመጃ የአሳውን አጠማመድ ማስተማር ያስፈልጋል። አንድ ማለት ማሰልጠን ማለት ነው። የአሳው አጠማመድ የአሳውን ማጥመጃ መሳሪያም ደግሞ መስጠት ያስፈልጋል። ኢትዮጵያ ውስጥ እውነት ለመናገር የልመና አብዮት ነው ያለው። የልመና አብዮት ነው ያለው ማለት በጎ አድራጎት ስራ በጣም ትልቅ ዝነኛ የሚያደርግ ስራ መስሎ ነው የሚታየው፣ ግን እሱ ጊዜያዊ ነው። እኔ የሚሻለው የሚመስለኝ የአሳውን አጠማመድ ማሰልጠን፣ ማስተማር፣ እውቀትና ክህሎት ማስጨበጥ፣ ማጥመጃ መሳሪያውን ደግሞ በብድርም ቢሆን በአጭር ጊዜም በረዥም ጊዜም በመካከለኛም ሊሆን ይችላል ያንን መስጠት የሚቻልበት ነገር መፍጠር። ከወንድማችን ጋር ጥሩ ጊዜ ነበረኝ። በጣም ደስተኛ ነኝ እውነት ለመናገር እና እናንተም በየቤታችሁ በየአካባቢያችሁ ምናልባት እንዲህ ያለ ነገር እንዲበረታታ ለማድረግ ነው። መግቢያ ላይ ነግሬያቸዋለሁ። ብዙ ጊዜ ገንዘብ ያለው ከኪሱ መጅረጥ አድርጎ ጥሬ ስጋውንም ምኑንም ሲበላ ይታያል በየቲክቶኩ። ግን ፊል ስላደረኩ ነው እውነት ለመናገር እና እንዲህ ያሉ ሰዎችንስ ማን ያርዳቸው? እና ኖርማሊ እንዲህ ያለ ነገር ያስፈልጋል። በተረፈ በጣም ጥሩ ጊዜ ነበረን። የወንድማማቾች ቤትን እጅግ አድርጌ አመሰግናለሁ። ኤርሚያስን ሌላ ጊዜ እንገናኛለን ብዬ ተስፋ አደርጋለሁ። እግዚአብሔር ከአንተ ጋር። በተረፈ ሰብስክራይብ ብታደርጉ። በአብዛኛው ግን ሰው እያወቀን ያለው በቲክቶክ እና ፌስቡክ ላይ ነው። ግን ዩቲዩቡ አይ ቲንክ ጠንከር ላሉ ሀገራዊ ጉዳዮች እና ፍልስፍናም ነክ ሊሆን ይችላል ኤክስፐርቶችን እየጋበዝን ውይይትና ዲቤት ክርክር እንድናደርግበት የዩቲዩብ ቻናላችንን ፎርማሊ በቅርቡ ወደ 1000-2000 ይገባል ቢል ተስፋ አደርጋለሁ እና ዲያሌክቲክስ ሚዲያ ብላችሁ ገብታችሁ ሰብስክራይብ እንድታደርጉ ትለመናላችሁ። ደግ ሁኑ ለማለት ነው። ተረፈ እግዚአብሔር ከሁላችን ጋር ይሁን። ዛሬም ነገም ወደፊትም ኢትዮጵያ እላችኋለሁ። ዊ ዎክ ደ ቶክ፣ የምናወራውን እንኖረዋለን።